በሰላም ነው ግን ኢንሻአላህ እውነት አድርገው ያ ረቢ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ዛሬ በአዲስ ቪዲዮ ብቅ ብያለሁ። ቪዲዮአችን እንግዲህ ከርዕስ እንደምታዩት ረሙ እናትን አስደሰተ፣ ሰርፕራይዝ አደረገ ነውና በጣም ደስ ስላለኝ ነው። እኔ ምስኪን ደሻል ላደርግ ብዬ በጣም ደስ ስላለኝ ማለት ነው። ወላሂ በዚህ ዓለም እናትን አባትን እንደማስደሰት ደስ የሚል ነገር የለም። ደስ የሚል ስኬት የለም። ሌላ ማለት ብዙ ስኬቶች፣ ህልሞች አሉን። ግን እናት አባት ቤተሰብን አስደስት እንደዚህ እንድቅድቅ አድርጎ እንደማሳቅ እንደማስደሰት ስኬት የለም ብዬ ነው እኔ የማስበውና ያ ረቢ አላህ ወላሂ እኔ በቃ ስላደረገው እኔ ደስ እንዳለኝ ማለት ነው። ያ ረቢ አላህ እኛንም እቅዳችን ሀሳባችን ተሳክቶ ቤተሰቦቻችን የምናስደስት አላህ ያድርገን። አላህ ብቻ በጣም ደስ ይላል። ይመር አላህ ይውደደን። አላህ እናት አባቶቻችን ቤተሰቦቻችን ከሚያከብሩት ከሚወዱት ከሚንከባከቡት አላህ ያድርገን። ማሻላ ብያለሁ። ረሙ ወላሂ ማሻላ ተዘጋጀ ደግሞ ይኸው ኢላሃ ኢላላህ አንቺ እኮ ነው ሰው የሆንኩት ሞገሴ ነሽ እምዬ እናቴ የህይወቴ ጥላ የዘጠኝ ወር ቤቴ ክፉሽን አልስማውማ እስከለት ያው ረሙ እኛንም በጣም ያስገረምን ትልቅ የሆነ ነገር ልባችንን የነካ ለእናቴ ብሎ ትልቅ ስጦታ ከኛ ላይ ያዘጋጀልሽ ስጦታ አለ። አሁን ላይ ትንሽ የጠረጠርሽ ነገር የለም አይደለ? ያመነች አይደለም ያው ይከብዳል። ግን የማይጠበቅ ነገር ነው በብዛት ነገር መቼም ይከብዳል። ያው ማሻአላህ ልጆች በጣም ቁም ነገረኝነቱ ለኛም አስገርሞናል። አላህ ይጨምርለት ብለናል። አሜን። አሁን ላይ ደግሞ ያው ከኛ ካልኳችሁ ድርጅት ካልኳችሁ ሪል ስቴት ካምፓኒያችን ላይ ባለ 2 መኝታ ለርሶ 122.4 ካሬ ላይ ያረፈ ባለ 2 መኝታ ቤት በስጦታ መልክ የቤት ስጦታ ብለው የምር ነው ማዘር የእውነት ነው። እኛንም ያስገረመን ያነሱ ነው የእውነት ነው። ብዙ ጊዜ ፕራንክ ለማረጋት ለዛ ነው ፕራንክ መስራት የምር ፕራንክ እውነት ነው። ማዘር ልመናችሁ ካላመኑ ነው ደረሰኝ አምጥቶ ባለ 2 መኝታ ቤት 122 ካሬ ሜትር ላይ ያረፈ ቅድመ ክፍያ 8% ከፍሎ አምጥቶልናል ደረሰኝ። እሱ ተዘጋጀ ደግሞ ይኸው ኢላሃ ኢላላህ እሺ አንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ አልሐምዱሊላህ እንኳን ለዚህ ላበቃኝ ሐምድ ድረሰው። አሜን። እሱ ለዚህ ላበቃው ያው ይደንቃል። ግን ብቻ የሚወድ ማዳ ያው የሚጠላ ማዳ ብዙ በሰው አይናል እንዳላገባው ብዬ ነው ከዚህ ያልኩት እንጂ ሆዲሽ ጀምጭ ግን እንዴት ነው ምን አይነት አስተዳደግ ቢኖረው ነው? እኛንም በጣም አስገርሞናል። በሱ ደረጃ ያለ ልጅ ዛሬ ላይ ወጣት ለራሱ ብዙ ነገር ያስባል እንጂ ቤተሰብን ብሎ ከስንት አንድ ነው እንትን ያለውና ብዙ ነገር ከራሱ ብሎ እናቴን ብሎ አስቀድሞ ይሄንን ነገር አድርጓልና ከሱ ይሄን ነገር ማግኘታችሁ ምን ተሰማችሁ? እኛንም የሚያስገርመን ነገር ስለሆነ ያስተዳደገው ነገርማ ጨርሽም ያው አልገልጽልሽም። ያው እንባ ስለሚቀልመኝ እንባዬን ይመጣል። ያስተዳደገው የተማረው ትምህርቱን ምናምን ያው ሰው ሲደላው ነው ብዙ ነገር ያው ትምህርቱን ልማር የሚሄደው ብዙ ነገር እንትን እያለው ያው ብዙ ብቻ አለው ካፌ ላይ ማላወጣቸው ነገሮች አሉ። ያውቀዋል፣ ውስጡም ያውቀዋል፣ እኔም አውቀዋለሁ። ሁሉም ከቤት ኪራይ ነጃ ይውጣ። የቤት ኪራይ ደግሞ ተሸክሬ ነው የምኖረው። ያንን ባየው በጥርሱ ይዞት ነው መሰለኝ ቁጭቱ ቀድሜ ቤቱን ላስደስታት የሚል ነው። አሁን ሁለተኛም ደግሞ ኢትዮጵያ ሕዝብ ላይ ለሰገደው ደግሞ ዘንድሮ ለኔ ነው ኢንሻአላህ። አልሐምዱሊላህ ሽብራና ለኔ ቀናኝ ብዬ ነው የምለው። የቤት ዱዓ ሲያደርጉ ነበር። ከኪራይ ቤት ያወጣን ይላሉ።
አዎ ሁሉም ዱዓ ያረኩት ያው ለይሉ እንደኔ ተሰማኝ። አላህ ደግሞ ዱዓም ደግሞ ያው ሙስተጃብ ሆነ። አልሐምዱሊላህ ያው እንግዲህ ዘንድሮ ጾም ልዩ ነው ለኔ ማለት ነው። አልሐምዱሊላህ ነው። ምን አይነት አስተዳደግ ቢኖረው ነው? እኛንም በጣም አስገርሞናል። በሱ ደረጃ ያለ ልጅ ዛሬ ላይ ወጣት ለራሱ ብዙ ነገር ያስባል እንጂ ቤተሰብን ብሎ ከስንት አንድ ነው እንትን ያለውና ብዙ ነገር ከራሱ አብድሎ እናቴን ብሎ አስቀድሞ ይሄንን ነገር አድርጓልና ከሱ ይሄን ነገር ማግኘታችሁ ምን ተሰማችሁ? እኛንም የሚያስገርመን ነገር ስለሆነ ያስተዳደገው ነገርማ ጨርሽም ያው አልገልጸልሽም። ያው እንባ ስለሚቀድመኝ እንባዬን ይመጣል። ያስተዳደገው የተማረው ትምህርቱን ምናምን ያው ሰው ሲደላው ነው ብዙ ነገር ያው ትምህርቱን ልማር የሚሄደው ብዙ ነገር እንትን እያለው ያው ብዙ ብቻ አለው ካፌ ላይ መላወጣቸው ነገሮች አሉ። ያውቀዋል፣ ውስጡም ያውቀዋል፣ እኔም አውቀዋለሁ። ያው ጥሎ አይጥልም። አላህ ማጣለው አላህ የደህና ደረጃ አድርሶታል። ያው ሁሉ ወጣት የምመክረው ነው ይሄ የሁሉ ወጣት አያሚሆን ነው፣ ደስ የሚል ነው። አልሐምዱሊላህ ለዚያ እንኳን አላህ ያወጣው። ያው የጣረው ሁላ አይደርስም አይደል? እሱ ደግሞ አላህ ረዳው። ሰው ተቸግሮም ተምሮ ለደህና ደረጃ ሲደርስ ደስ ይላል። ሌላውም ደግሞ እንደሱ ተሞክሮ ትምህርት ባይሰለቸው ትምህርት ምን ያደርጋል ባይ ቢማር እኔ ደስታ አልችለውም። ደስ ነው የሚለኝ እና በጣም ተቸግሮ ነው በጣም ቸገረኝ ብሎ ትምህርት ወደኋላ አላለም። ትምህርቱን ተማረ፣ አልደላኝም አላለም። ያው ቻለ ብሎ ለዚህ ደረጃ በቃ እና ብዙ ነገር ደግሞ የልብ ይደርሰዋል። የልቡ አላህ የሚደርስ ነገር አላህ ይስጥ። አሜን። አሁንም በቅዶ አላህ ያደርስ። አሜን። እና ሌላውን ወጣት ደግሞ እንደሱ በቃ ደስ የሚለኝ እንደዚህ ሁሉ ወላጅ ልጅ ካሳደገ ያልቀረ ያው እንደሱ ምልህኛ ቢሆን እኔ ደስ ነው የሚለኝ። ምልህኛ ልጅ ነው ረመዳን በቃ ምልህኛ ያው ብቻ ተስፋ አይቆርጥም። ብቻ አይቶ ያየ ሰው ነው የሚሆነው። እንትን አይነት ተስፋ አይቆርጥም። በተስፋው ደግሞ አላህ ደግሞ አልጣለውም ለዚህ ደረጃ አደረሰው። አልሐምዱሊላህ ይሄ ወሽማኔ የውስጥ ያለ ነው ነገርሽ። አልሐምዱሊላህ ለዚህ እንኳን አላህ አበቃ፣ እንኳን ለዚህ ያደረሰ። እኔም አልሐምዱሊላህ ጥሎ አይጥለኝም አላህ። ባንተን ደግሞ ደስታ ያሳየን። ያው የቤት ችግር ያው ማንም ያውቀዋል። ተከራይቶ የሚኖር ችግር ሁሉም ያውቀዋል። ሁሉም ነጃ ያውጣው። የቤት ኪራይ ባለሙ አይሉሽ። የቤት ኪራይ ደግሞ ቀድሜ ድዋ ማረግበት ነገር ነው። ሁሉም ከቤት ኪራይ ነጃ ይውጣ። የቤት ኪራይ ደግሞ ተሸክሬ ነው የምኖረው። ያያል ይሄው እዚህ ጋር ገዢ የሚለው ጋር ታዲያ እዚች ጋር እዚህ ፈርሙስበት ለፈርም ለተነረም ስምሽ ዜር ጽፏል። ወርቅነሽ ነጋሻሊ በሰላም ነው ግን ኢንሻአላህ እውነት አድርገው ያ ረቢ። በራችን መስጊዱ ትምህርት ቤት ብቻ ስለዚህ ደስ የሚቀየር ነገር አለማ መስጊዱ የሚሆነው ዋና መሰረቱ መስጊድ ነው። መስጊድ ነው። አሁን ቤተሰቦች ያው ማለት አንስኩሽ በዚህ እርጋን እንኳን ደስ አላችሁ ብያለሁ። እንኳን ደረሳችሁ ብለናል። እንኳን ወደዚህ በጣም ደስ የሚል ዘመናዊ መንደር እንኳን ደህና መጣችሁ ብለናል። በሁሉም በኩል እንግዲህ የተለያዩ ተቋማቶች እንግዲህ ተናገሩት እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። እንዳያችሁት እንግዲህ ከረሙ ደስ በሚል ሁኔታ እናቱን ሰርፕራይዝ አድርገዋል። ወላሂ እኔም ደስ ስላለኝ ነው እንግዲህ ሸር ላደርግላችሁ በቂ ያልኩት። በዚህ ዓለም እንግዲህ ያው እናትን አባትን እንደማስደሰት ቤተሰብን ደስ እንደማስባል ደስ የሚል ነገር ያለ አይመስለኝም። እና በዚህ ምድር ስኬት ማለት እናት አባትን ማስደሰት በቃ መታዘዝ ማክበር በቃ ለነሱ የኛ ለውጥ ራሱ እንዴት ደስ እንደሚላቸው እኛ ተለውጠን አድገን ትልቅ ደረጃ ላይ ስንደርስ ራሱ ለነሱ ደስታ ነው። ደግሞ እኛ ትልቅ ደረጃ ደርሰን ቁም ነገር ደርሰን እነሱን ማስደሰት ደግሞ ከምንም በላይ ደስ የሚል ስኬት ነው እና በጣም ደስ ይላልና ብቻ ረሙ አላህ ይጨምርልክ።
ቀጥልበት። ሁላችንም እናት አባታችንን ከሚያከብሩት ከሚያስደስቱት ከሚጠሩት አላህ ያደርገን። አላህ ረጅም እድሜ ለእናቶች ለአባቶች ብያለሁኝ። የእናት ደስታ እንዲህ ማየት ከምንም በላይ ያስደስታልና ሁላችንም አላህ ምኞታችን እቅዳችን አሳክቶ ቤተሰቦቻችን የምናስደስት አላህ ያድርገን። አላህ ሀገራችን ሰላም ያደርግልን። የዛሬ ቪዲዮ ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አዲሶች ላይክ፣ ሸር፣ ሰብስክራይብ ማድረግ ይቀላቀሉ። ነባሮች ደግሞ አበረታቱኝ። ሰላም አለይኩም።